መስጠትሽ ላይ ቀር እንዲያው ተግደረደርሽ ለመጣው ለሄደው እንዲው እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውየው። ግን ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልትሰራኝ። እሺ ክሊንሺቴን አበላሽክ እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኸኝ ነበርኮ። በቃ በዚህ ሌሊት የማንን መቀለጃው ሆኜ ነበርኮ። በቃ አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እከክ እበት ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ ጫወታለሁ እሱ ያገባልኛል። እኔ ጫወታለሁ እሱ ያገባል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩህ። ቸሩ አሁን ገነርሶች ነገ ረጋ ብለን ይውላችሁ ምናምናችንን ይዘን የማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ ዛሬ ምንድነው? ሰላም ነው። ከዚህ በኋላ ወራጅ ቀጠና ማናቃቁ ቤተሰብ ወልቭስ አራወጠን። እንዴት እኔ እንጃ እኔም አላውቀውም። እኔ ወላሂ ግራ ገባኝ። በእርግጥ ድሉ መጨረሻ አካባቢ በጣም ነፍስህ በአፍስ ክትወጣ የሚያስደስት ነበር። ግን መጀመሪያ 45 ውስጥ ወልቭስ በኤሚሬትስ በአላህ በሜዳችን እንዲህ አጥቂ የፊት ለፊት ሙሉ ተሟልቶልን እየቀያየርን እንደዚህ ፈትነን እንዴ ሶስቱንም ጎል እኮ ያገቡት እነሱ ናቸው። የኛን 2 ጎል ኦን ጎል ነው። እርግጥ ኦን ጎል አይደለም 98% የኛ ተጫዋቾቹ በቃ የሳካ ነው የጄሱስ አይነት ነው። ግን በቃ ተጨርፎም ቢሆን 2 ጎል እነሱ አገቡ። ብራዘር 2 ነጥብ በሊጉ ያለው ማንንም የለጠለጠው ቲም አስጨነቀን። ደስተኛ ነህ ካልከኝ መጨረሻ አካባቢ በነበረው በጣም ደስተኛ ነኝ። ግን ሱብሃንአላህ እንደዚህ መከላከል እየቻለ ነው 20ኛ ደረጃ ላይ ያለው። ላኢላ ላበላብ አረገን እኮ ቤተሰብ ላበላብ እኮ ነው ያደረገን። ላኢላሃ ኢላላህ። ለማንኛውም ጎሉ ደስ ይላል። መጨረሻው አካባቢ ተደስቻለሁ። መጀመሪያ ግን አፌን ይዤ እኔ ቤቲንግ ድርጅት ገዝቶት ነው እንዴ? ምንድን ግባ እናውጣው። አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎሉ ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማራ አንተ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስታ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጋቢ ጄ ትችላለህ አንተ ማለት ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክላን ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማለት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው። ጄሱስ ቴንኪው። ወይኔ ተዋርጄ ነበረ። አርሰናል በእኔ ጨጓራ መቀለድ መቼ ነው ግን የሚያቆመው? መቼ ነው የሚያቆመው? ጀሞ እኔ ቴንኪው በጣም ጄሱስ፣ አንተ የክለባችን ምርጡ ምንም መተኪያ የሌለ ምርጡ አጥቂ። አረ ተቃጠልኩኝ፣ አረ ነደርኩኝ በዛሬው ጨዋታ። አረ ወይኔ፣ አረ ያሳፍራል፣ ደግሞ ያሳፍራል። እንዴት ነው እኛ የምንከላከለው? 1-0 እየመራን 88ኛ ደቂቃ ላይ ኳስኛ የዘን ጫና መፍጠር ባለብን ሰዓት እንዴት ነው ለነሱ ኳስ ሰተን እኛ የምንከላከለው? ምን አይነት አጫወት ነው የምንጫወተው? በጨጓራችን እንደዚህ እንዲቀለድብን ወይኔ ይሁን። ግን ለማንኛውም ዋናው 3 ነጥብ እንደሆነ እኮ አውቃለሁ ጀማ። ዋናው 3 ነጥብ ሊሆን ይችላል። ግን አንዴ ከጨዋታም እኮ ጨዋታ አለው እኮ 3 ነጥብ እኮ የምንልበት እኮ ጨዋታ አይነት አለው። ቴንኪው ጄሱስ፣ ይሄን ቪዲዮ አንተን ላመሰግን ነው። ጨዋታው ሳልቅ ቪዲዮ እየሰራ ያለው ቴንኪው። አንተ ምርጥ ስትራይከር ነህ። በቃ ምርጥ ስትራይከር። ክብር ምስጋና ይግባት ለዚህ ቅመም፣ ለዚህ ሰው እንዲሁም ለወልቭስ ተጫዋቾች
ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ተርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም ከኛ ውሃ ቸለሱብን ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘቅዘቃችሁ እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከእኛም ከተወሳስዶ 3 ነጥብ ይሰጡ። ተመስገን። ሌላ ምንም ነገር እንዳትሉ፣ ተመስገን ብቻ ነው ማለት ያለብን። ተርፈናል፣ ከውርደት ተርፈናል። ከሰው ምላስ ነው የተረፍነው ነው የምላችሁ። ኧረ ጭንቀት። በዚህ ደረጃ ለዋንጫ የሚጫወት ቡድን በዚህ ደረጃ ኧረ ጉዴ። ምንድነው ዛሬ የተፈጠረው? ለማንኛውም ተመስገን በሉ፣ ሁላችሁም ተመስገን በሉ። እኔ ሌላ ምንም ማለት አልፈልግም። ይሄማ ከባህላችን ያፈነገጠ ነው። በግድ ቋጥረብኝ ከዛ ፍሬን ከትከታይ ይከዚ ሰከንዳፉን እኮ አስቶን ቪላ ጮት ሲጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ግን ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናሉ ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት። ወልቭስ የሚባል ቡድን ራሱ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናውራ እንቀላለድ። ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ንድጃለሁም፣ በአንድ ጎል ደስ ብሎኛልም። ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራቸው ግባለት ተኛ እናት ግባለት ና ግባ። ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል
ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት ጉዳት ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም መሰልከኝ። ወልቭስ ቶተናም መሰልከኝ። ቶተናም ማለት ነው። ሁለቱንም ራሳቸው ላይ አገብተው እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ ወይኔ ወሽመጤ ቁርጥ እስከ 7 አምሽተን እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለ ምንም ሹቶን ታርጌት ወጡ አይደለ አርሰናል። እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ኦንጎል የተባለው። ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቋት። ደግሞ ስቅቅ አለኝ ውስጤ። የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናት ያቃጠሉኝ እኮ እኔ ለምን ይሄ ሁሉ ለምን አርሰናል ከጉድ ወጥቷል። የናዝሬቱ ኢየሱስ የሰው ልጆችን ሁሉ ሲያድን የብራዚሉ ኢየሱስ ደግሞ ዛሬ አርሰናልን አድኖታል። ወሳኝ የነበረ ፍጥጫ በኤምሬትስ ስቴዲየም የተከናወነ ጨዋታ ብዙዎች አርሰናል ብዙ ጎል አስቆጥሮ ወልቭስን ያሸንፋል የሚል ቅድመ ግምት ቢሰጡም በጨዋታው ላይ ግን ያ መሆን አልቻለም። ወልቭሶች የመጀመሪያውን አጋማሽ አንድም ኢላማ ያልጠበቀ ሙከራ ሳይሞከርባቸው ባዶ ለባዶ ጨዋታውን ይዘው ወጥተዋል። በሁለተኛው አጋማሽ ጫና ፈጥረው ሲጫወቱ የነበሩት አርሰናሎች ከቡካዮ ሳካ በቀጥታ ከማዝረም የተሻገረውን ኳስ ራሱ ጎል ላይ ግብ ጠባቂው ጆን ስቶን አስቆጠረ። ጨዋታውንም አርሰናል 1-2 እንዲሁም ተጨማሪ ጎል አስቆጥሮ ያሸንፋል ተብሎ በተጠበቀበት ሰዓት ላይ ግን የወልቭስ የማጥቃት እንቅስቃሴ ተሻሽሎ በመምጣት በካውንተር አታክ መጥቶ ከማን የተሻገረውን ኳስ አጥቂያቸው አርካዶ ኦሬ ጨርፎ ምርር ብላ ያስቆጠረ። ይሄ ሲሆን ታዲያ ጨዋታው ወደ ተጨማሪ ደቂቃ ገብቶ ነበርና አርሰናል አለቀለት፣ ነጥብ ጣለ። ነገ ማንቸስተር ሲቲ አንገቱ ላይ ስተነፍስ የነበረው ማንቸስተር ሲቲ ጉሩቦን ይዟል ተብሎ ስጋት ውስጥ ተገባ። አርሰናሎችም ተጨነቁ፣ ተጠበቡ። በመጨረሻው ደቂቃ ላይ ግን ጎሉን በአስደናቂ ሁኔታ ሳካ ያሻገረውን ኳስ ጋብሪኤል ጄሱስ ጫና የፈጠረበት ተከላካይ ሙስኬራ ራሱ ላይ አስቆጥሯል። አርሰናል ራስ ላይ በተቆጠረ ወይም በኦን ጎል 3 ነጥቦችን ይዞ መውጣት ችሏል። ነጥቡን ወደ 36 በማድረስ የፕሪሚየር ሊጉ መሪነቱን ያጠናከረበት ሲሆን ነገ ክሪስታል ፓላስ ከሲቲ በሚኖረው ጨዋታ ሲቲ ነጥብ ከጣለ ወይም ከተሸነፈ አርሰናል እንደገና ነጥብ የማራቁን ሂደት የሚፈጥርበት ሂደት እንዳለ መናገር ይቻላል። እንዴት ነበር ጨዋታው? በጣም አስጨናቂ እጅግ አሳሳቢ የነበረና አርሰናል የክሬቲቪቲ ጉዳይ ጥያቄ የተነሳበት ጨዋታ እንደነበረ ይታወሳል። ሀሳብ ስጡበት። የፕላስ ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽ ቁንቋን መጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃ ሁላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ ትቃጣያታለሽ። ሳምንትሽ ነው የሚበላሸው በዚህ ውጤት። እሰይ አለፈውም ነግራችኋለሁ፣ አሁንም ድገምላችሁ። የአርሰናል ደጋፊዎች ከማርቲን ኦዲጋርድ ጋር ዋንጫውን እንዲች ብላችሁ እንዳታስቡት፣ እርሱት። እና ደግሞ ከሚኬል አርቴታ አልፎ እብደት ጋር ማለት ነው። ሚኬል አርቴታ በየትኛው ጨዋታ ነው ልትማር የምትችለው? የሊቨርፑል ጨዋታ አላስተማረም፣ የሰንደርላንዱ ጨዋታ አላስተማረም፣ የአስቶን ቪላው ጨዋታ አላስተማረም። ከሊጉ ደካማ ቡድን ወልቭስ ጋር እየተጫወትክ በእጅ ውርወራ ኳስ ስኮር ለማድረግ ትሞክራለህ፣ ከቅጣት ምት ስኮር ለማድረግ ትሞክራለህ። አይኖ ወልቭስ የበታችነት ስሜት ተሰምቶት ነው የገባው። አርሰናልን በጣም አክብሮት ነው የገባው። በጣም ኮምፓክት ሆኖ በሎ ብሎክ በጣም ኮንክሪት የሆነ የተከላካይ ክፍል ይዞ ነው የገባው። ግን አንተ የሊጉ መሪ ነህ። በዚህ ደረጃ በእንደዚህ አይነት አቀራረብ መቅረብ አልነበረብህ።
አርቴታ ተወቃሽና ተጠያቂ ነው ለዚህ ጨዋታ። ማርቲን ኦዲጋርድ ለምንድን ነው እንደዚህ የምትናገረው የሚል ጥያቄ ማንሳታችሁ ጤነኛ ከሆናችሁ ማለት ነው። ኦዲጋርድ አውት ኦፍ ደ ቦል ከኳስ ውጭ ያለው እንቅስቃሴ ዜሮ የሆነ ተጫዋች ነው። ሲሯሯጥ ልትመለከቱ ትችላላችሁ፣ ግብ ጠባቂ ተከላካዮችን ኳስ ለማስጣል ምናምን። ግን ይኸውላችሁ መሀል ሜዳ ላይ አርሰናል ኳስ ሲያጣ ኦዲጋርድ ዜሮ ነው። ኢቭን አርሰናል እንኳን ኳስ አግኝቶ ኖርማል ኳስ ነው፣ በቃ ቀኝ ላይ እታች ግራ ነው የሚያደርጋቸው ኳሶችን። ዲዩ ፓርት ላይ ፔናልቲ ቦክስ አካባቢ አግኝቶ የሚመታቸው ምቶች በጣም ነው የሚያስቃቸው፣ በጣም ነው የሚያስቃቸው። አንድ እንግሊዝ ፕሪሚየር ሊግ ላይ የሚጫወት ተጫዋች ማለት ነው እዛ አካባቢ ኳሱን ቢያገኘው መረቡን በጥሶ ነው የሚያገባው ማለት ነው። በግራ እግሩ ለዞ የሚመታው ምት በጣም አስቂኝ ነው። ፊዚካሊም ሜንታሊቲም ውርድ ያለ ተጫዋች ነው ማርቲን ኦዲጋርድ ማለት። ደግሜ እነግራችኋለሁ አይደለም ካፒቴን አድርጌ ላስገባው እኔ ጥር ላይ ራሱ የምሸጠው ተጫዋች ነው ማርቲን ኦዲጋርድ። ይሄ የኔ የስቴፋኖስ ሐሳብ ነው። ሚኬል አርቴታ አሁንም የምትማር ከሆነ የጨዋታ አስተምሮሃል ብዬ አስባለሁ። ሳካ ለምንድን ነው የማይነካው? ምንድን ነው ሳካ ሰሞኑን ጥሩ አይደለም። ዛሬ እኮ ቆይቶ እሱ ነው ክሮስ ያደረገው እንዳትሉኝ፣ እሱ ነው ሁለቱም ግቦች ስኮር ያደረገው እንዳትሉኝ። ይኸውላችሁ ኑኑ ማዶኬን የመሰለ ጽድት ያለ ተጫዋች ተጠባባቂ ወንበር ላይ አለ። ስኮር የሚያደርግ ስኮር እያደረገ ያለ በደንብ ድሪብል የሚያደርግ ተጫዋች አለ። ሳካ በዚህ ደረጃ ለምን መታገስ እንደተፈለገ አላውቅም። አርሰናል ዛሬ በእግሩ ኳስ አላገባም። ሁለቱም ኦን ጎል ናቸው። ምልክት ነው። አርሰናል 2 ወልቭስ 1 የተጫዋቾች ሬቲንግ በስመ አብ ዛሬ ግልግልን ያልነው። አረ በስመ አብ ከበረኛ ነው ምን ጀምረው እንደ ሁል ጊዜው ማለት ነው። ዴቪድ ራያ አንድ ኳስ ተመታበት። ፈርስት ሃፍ ላይ ግን ዋንቻ የሚገርም ምት ነበር የመታበት ማለት ነው። መልሷል። እሱን አሪፍ ጨዋታ ዲሰንት ጌም 7-10 ማለት ነው። ቲምበር ጋር እንሄዳለን። ቲምበር ያው ሰከንድ ሃፍ በራይት ባክ በኩል ነው የተጫወተው ማለት ነው። ስለዚህ ቲምበር ማለት ነው የሚገርም ጨዋታ እየተቀያየርም ተጫወቱ ማለት ነው። 7.5 እንሰጠዋለን። ቤንዋይት ተጎርቶ ነው የወጣው። ምንም ሳናየው 5-10 ቤንዋይት ምንም ተጎርቶ ነው የወጣው። ስለዚህ ሉዊስ ኬሊ እናደርገዋለን ማለት ነው። ሉዊስ ኬሊ በጣም አሪፍ ጨዋታ የተጫወተ ነበር። ወይኔ የሆነ ያደረገው ታክል 90ኛው ደቂቃ ላይ ማለት አሪፍ ጌም 7-10 ሂንካፔ ቴስታ ታስገጨዋለህ ጭራሽ በአንተ ምክንያት ነው የገባብን። በጣም ነው የተናደድኩት። ሂንካፔ ራስን አስተካክል ተው። 6.5 ሳሊባ ዛሬ ገብቶ ክላስ ሂንካፔን ገባችሁ ጨጉሩን እያሻሸ ምናምን ነገር ያለውን ነገር እያስረዳው ነበር። በጣም የሚያምር ጨዋታ ሳሊባ ማለት ነው። ሳሊባ 8-10 ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው አሁንም ሁላችሁም የጠየቃችሁኝ ነው ምን ላይ ገብቼ ልጫወት? ኤሌፋንት ቤት ላይ የገባ ተጫወት። ምንም ቀላል ነገር ነው። ኤሌፋንት ቤት ላይ ከተገቡና ትጫወታላችሁ ማለት ነው። ፕላስ ደግሞ 20 ሺህ ብር ውሰዱ ተው 20 ሺህ ብር እየገባችሁ አሸንፉ። ምንም ብር አይጠበቅባችሁም። ኮሬክት ስኮር መገመት ብቻ ነው። 20 ሺህ ብር በቃ ማሸነፍ ቀማሪ የሚለው ላይ እየገባችሁ ማለት ነው። ወደ መሃል እንሄዳለን። ዙቢሜንዲ አረ በስመ አብ ዙቢሜንዲ እስከ 50 ነው የተጫወተው። ለምን እንደቀየረው አላውቅም። አርቴታ ያን ያህል የሚያስጠላ ጨዋታ ይጫወት አልነበረም ዙቢሜንዲ ማለት ነው። 6-10 ዴክላን ራይስ ጋር እንሄዳለን። ማን ዴክላን ራይስ ዛሬ ኮርናዎቹ ልክ አልነበሩም። የሚገርም ኮርና አንስቶ ነበረ ግን ልክ አይደለም። የሆነ ነገሩ ልክ አይደለም ዛሬ ዴክላን ራይስ ማለት ነው። 7-10 ኤዜ አረ በስመ አብ ወይኔ ሙሉ ቲማችን እኮ አልቻለም። ማን ዛሬ እኮ ኤዜም እኮ ያን ያህል አልተጫወተም። ማን ምንድነው 7-10 አረ በስመ አብ ሳካ ከቲማችን ብቸኛው ፕሌየር በቃ ዛሬ የተጫወተው ሳካ ስታርቦይ ማን 10-10 ስታርቦይ ቀጥታ ከኮርና የሚያገባል ሰው ስታጣ ራስ ጠልዘ ማግባት ማጋሌዝ የለም ራሱ ጠልዞ ማግባት ጀመር። ያረ ይችላል በስመ አብ። ሁለተኛውም ጎል ኦን ጎል ተብሎ ነው የተመዘገበው በጄሱስ አይደለም ማለት ነው። ሳካ ለዛም ጎል አስተዋጽኦ አለው። ሳካ 10-10 በጣም ትችላለህ። ጊዮኬሬሽ አሪፍ ጨዋታ የተጫወተ ነበር እየተንቀሳቀሰ ማለት ነው። ኳሶችን ለማግኘት የሞከረ ነበር። 7-10 ማርቲኔሊ ጎባጣው በስመ አብ ፕሪሚየር ሊግ ላይ ጎባጣ እንደሆንክ አውቃለሁ። ማርቲኔሊ 2-10 በስመ አብ ከቤንቾች እንነሳለን ማለት ነው። ከዛ